አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ ሰላም ናችሁ ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ በቅድሚያ ሰብስክራይብ ላይክ ሼር አድርጉ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ እሱ ምንድነው እንግዲህ ዛሬ ከሀቢባ ቤት ትናንትና በ15 አመታቸው የተገናኙ እናቶች እንግዲህ ዛሬ ሀቢባ የሽፌን ሱቅ እንደምትከፍትላቸው ቃል ገብታላቸዋለሽ ባይ ዘ ዌይ ሀቢባ አይደለሽም የምታረገው የሚያረገው ኦዲየንስ ነው ስልኩንም ምኑንም የገዛው ኦዲየንስ ነው ግን እኔ በጣም ግራ የሚገባኝ ማለት ነው ስማቸውን ለመግዛት አንዳንድ ሰዎች ማለት ነው ይጋጋጣሉ ስማቸውን ለመግዛት ማለት ነው ገባችሁ ምክንያቱም ስማቸውን ካልገዙ ሶሻል ሚዲያ ላይ በቃ የሚያገኙ አይመስላቸው ውዶቼ እንዳለ ታዋቂ ሰው የሚባል ማለት ነው ወላሂ ከምሬንም ነግራቸው እንዳለ አስመሳዮች ናቸው አስመሳይ ለምን ስማቸውን መግዛት ብቻ ነው የሚፈልጉት ገባችሁ ከሌበለው እኔ በፊት አላምንም ነበር ሰው እንደዛ ሲለኝ ማለት ነው አሁን ግን እየተረዳው ነው እና እህት ወንድሞቻችን ለማንኛውም ለነሱ ያጣፍጥላቸው እኔ ግን ግራ የገባኝ ብዙ ሰው እኮ እየተራባለ እየተጣማለ እንደዚሁም ደግሞ ብዙ እናቶች ብዙ እህቶች መውጫ መግቢያ ያጡ አሉ ለምንድነው እነሱ የማይረዱት ነው ጥያቄ ለምን እኛ ቢዝነስ የምንሰራበትን አጀንዳ ለምን እየለየን እናለቅሳለን ምክንያቱም አይኑ እኔ ለዚች እናት ስለተደረገላት አይደለም ማሻአላ እንኳን ተደረገላት ምክንያቱም የሚያረገው ዲያስፖራው እንደሆነ በደንብ ጠንቅቄ አውቃለሁ ግን ስንት የተራበ ስንት የተጠማ ስንት የተቸገረ ሰው እያለ ካገናኛችሁ አለቀ ደቀቀ ወደ ሌላ ሰው ለምን አታዩም በሁለተኛ ደረጃ ደግሞ እንግዲህ ፈጡም እህታችን አለች የካንሰር በሽተኛ ናት የመዳም ቅመም ነበረች ትናንትና እንደማንኛውም ሰው ከኛ እኩል ነበረች አሁን ግን ምንም ነገር የለኝም እርዱኝ እህት ወንድሞቼ እምበላው እምጠጣው እምለው የለኝም እያለች ነው ገባችሁ አይደለ ግን ለምንድነው ለሷ ማለት እሷ ማስገባት ያቃታችሁ እኔ በጣም ግራ ስለገባኝ ነው ገባችሁ እዚህ ጋር የሚሰራው ሌላ ነው በቃ ቢዝነስ የምታገኙበትን ብቻ ነው የምትሰሩት ቢዝነስ የምታገኙበትን ገባችሁ የናንተ ኪስ የሚዳልብበትን ነው የምትፈልጉት እንጂ በትክክል ለህዝቡ ተቆርቆራችሁ አይደለም በዚሁ አጋጣሚ ልንገራችሁ ውዶቼ አንዳንድ ሰዎች እዚህ ጋር በጣም ያስመስላሉ በጣም ማለት ነው ገባችሁ ከዛ ደግሞ በውስጥ ደግሞ ሌላ ናቸው እና ለማንኛውም እውነት በትክክል የምትረዱ ከሆነ ለዚች እናት የሱቅ ከፍታችሁላታል ማሻአላህ ደስ ይላል አሁን ደግሞ ማረግ ያለባችሁ መርሳት የሌለባችሁ ፈጡምን አትርሷት ፈጡም እንግዲህ እምበላው እምጠጣው እምለው የለኝም እህት ወንድሞቼ ድረሱልኝ እያለች ነው ገባችሁ ምክንያቱም እንግዲህ እሷ ፈጡም ጅማ ላይ ነው ያለችው ጅማ ውስጥ ደግሞ እንግዲህ ቤት ክራይ የነበረችበት ውጭ ተብላለች እንደዚሁም ደግሞ ማለት በቃ ማለት ፈጡም ታቃላችሁ የካንሰር በሽተኛ ናት እና በጣም ስለገረመኝ ነው እኔ ገባችሁ ምክንያቱም መረዳት ያለበት እያለ በትክክል መረዳት የሚገባው ሰው እያለ ትርፍ ቢዝነስ የምታገኙበትን ሰው ነው የምትረዱት ሱብሃንአላህ ቢዝነስ የምታገኙበትን ስማችሁ ኦቨር እንዲሆን ነው የምትፈልጉት አብዛኛው ቲክቶከር ከሌ ማለት አልፈልግም እኔ በፊት ሳላቃችሁ ከራከርላችሁ ነበር አሁን ግን በደንብ ተረድቻችኋለሁ በሁለተኛ ደረጃ ደግሞ ከምንምና ከማንም በላይ ሰውነትን አስበልጡ አንደኛ ስልኩን ገዛን አላችሁ ስልኩን እናንተ አልገዛችሁም በውስጥ የሚከፍለው ሌላ ሰው አለ ገባችሁ ሌላ ሰው አለ ለምን እውነቱን አናወራም በሁለተኛ ደረጃ ደግሞ አሁን የሱቅ የምንድነው የሽፌን ሱቅ ልንከፍት ነው ኦኬ ክፈቱ ግን ለምንድነው ጥቅም የምታገኙበትን ብቻ እየመረጣችሁ አጀንዳ የምትቀበሉ ነው የኔ ጥያቄ ጥቅም የምታገኙበትን ለእናንተ ቢዝነሳችሁን የሚዳብርበትን ብቻ ለምን ትፈልጋላችሁ ሰው እንደ ሰውነት ለምንድነው የማትቀበሉት ሰው ማለት ሰው እንደ ሰውነት ከተቀበላችሁ ለምንድነው የታመመ የመዳም ቅመሞችን እማታነሱ ትናንትና እኮ እነዛ እህቶቻችን እኮ ልክ እንደማንኛውም ሰው ነበሩ አይደለ ዛሬ ደግሞ አላህ
አፍያቸውን ወስዶባቸው ከሰው እጅ ጥሏቸዋል። አላህ እኔንም እናንተንም ከሰው እጅ አይጣለን። ግን እነሱን ግን ለመርዳት ፍቃደኛ አይደላችሁም። ለምን? እኔ በጣም ስለገረመኝ ነው። ገባችሁ? ምክንያቱም አይኖ የሚሰጠው የሚነሳው አላህ እንደሆነ አውቃለሁ። እናንተ ሰበብ ናችሁ። ግን እናንተ ጋሻ ጃግሬ ስላላችሁ አሁን ተሰሚነት ስላላችሁ ተሰሚነታችሁን ደግሞ ለአኼራችሁ ትክክል የምትሰሩ ከሆነ እስኪ ፈጡምን እርዷትና አሳዩን። አለቀ ደቀቀ። ፈጡምን ረድታችሁ አሳዩን። ምክንያቱም ከዚህ ጋር እኔ የመዳምን ቅመም እወዳለሁ፣ እኔ የመዳምን ቅመም እንደዚህ ላለው፣ እኔ የመዳም ቅመም በመሆኔ፣ እኔ አረብ ሀገር በመሆኔ ትላላችሁ። ኦኬ። ከዛ ጋር ደግሞ የምትረዱት ደግሞ ጥቅም የምታገኙበትን ለራሳችሁ ስማችሁ ከፍ የሚልበትን እርዳታ ነው የምትሰሩ። ሰው ነው። ገባችሁ? አይኖ ፈጡም ተሳስታ ሊሆን ይችላል። ብትሳሳትም የበሽታው ባህሪ ነው ብላችሁ ለምንድን ነው የማትረዷት? እነ ሳሪ፣ እነ ሙኒት፣ እነ መሲ ብርጅስቶ እንዳለ ታዋቂ ቲክታከር እነ ሀቢባ ለምንድን ነው ፈጡምን የማታዩት? ገባችሁ? አሁን የቤት ክራይ የለኝም፣ እምበላው የለኝም፣ እስቲል ብርቱካን 500 ብር ነው ኪሎ ብላለች። ያንንም የምገዛበት አጥቼ በጣም ስንት ጊዜ አለች። ሽሮ ብቻ ነው እየበላው ያለውት ብላ እንግዲህ በቀደም ስቅስቅ ብላ እያለቀሰች አይታችኋታል። እንዲያውም እኔ ቪዲዮ ልስራልሽ ስላት ነው እኔ ቪዲዮ ሰራለው ሪፖስት ታርግልኛለሽ እሱ ዲዩት አርግሽ ስሪ ስትል እሺ ብዬ እኔም ዝም አልኩ ማለት ነው። እና ለአላህ ብላችሁ አታስመስሉ። በቃ በትክክል የምትረዱ ከሆነ እርዷትና ፈጡምን አሳዩን ያ ጀማ። እዚህ ላይ ግን መታችሁ እኛ ለመዳም ቅመም እንሰራለን፣ እኛ ለመዳም እንደዚህ ብትል